ደግሞ ራሱን ከተማመነ እና የነገው አሁን የነገ የሚመጣ ቪዲዮ ሊታሰር ነው አሁን ነገር በቃ እውነቱን እሱ ደግሞ ራሱን የኔ ካልሆነ ምንም እኪን ሴትዮ ፈርቻት እሷን እግ ፈርቼ ከሷ ጋራ ሊሆን አይችልም። ካሳሰረችኝም ልታሰር እስቲ ከዚህችኛ ሴትዮዋ ጋር ሆኝ ብሎ ህግ የሚያሳስበኝ ከሆነ ልታሰር ችግር የለውም። ግን ደግሞ ከአንቺ ጋራ አልሆንም ብሎ ነገ መጥቶ ይጋፈጣል ማለት ነው። ገባሽ አይደል? እና እሱ እኮ ትላንትን ብለዋል እኮ ኦብስዬ ትላንትን ምን አለ እኔ እሷ ጋር ኑሪ የሚለኝ ህግ አሁን እሱ ልጁ ሳይወለድ በፊት እሷን ርዳት የሚለኝ ህግ የለሁም ልጁ እስከሚወለድ ድረስ ነው ብለዋል። ይኸውልሽ አሁን እኮ ቪዲዮ እኮ አሁን ቪዲዮ ይኸውልሽ እንደዛ ነው። አሁን ቪዲዮን ከተመለከች በቃ ከምትከሰኝ አብሬሽ ሆናለሁ። አሁን እሷ አስፈራርታ የራሱ በህግ የራሱን ልታደርግ እየሞከረች ነው። ገባሽ አይደለም? አስፈራርታ የራሱን ልታደርግ አሁን የኔን ለማንከባከብ ግዴታ አለው። ልጁ የሱ ነው እስከተባለ ድረስ እስከሚወለድ ድረስ እኔ ማንከባከብ አለበት ብላለች እኮ ሱ ሐኪም አስቦት ወይኔ ሴትዮ ማለት ነው። አንቺ ያመሻል። አንቺ ኢንተርቪው ላይ ቁጭ ብለሽ ምንድን ነው የምታደርገው? ወይ ኦኬ እኮ አሁን ይኸውልሽ እና አሁን ሁሉንም ነገር ድራማ ሊጠናቀቅ አሁን ጫፍ ላይ ነው። ምክንያቱም እነሱና ይኸውልሽ ትናንትና እኔ እዚህ ያወራሁትን እንዳለ አምጥታ ነው ያወራች። አይደል ምን አለችው መሰለሽ? እንዴት ነው እኔ ጉዳት ደርሶብኝ እንዴት ነው እኔ በአንድ ቀን ልቀበለው የምችለው እኔ ብላ እኮ እያወራች ነበር። እኔም እኮ እንዴት ነው አንድ ወንድ ከሌላ ሴት ጋር አይቶ በአንድ ቀን ብላ ቆፍጠን ማለት አለበት ያልኩበት ፓርት ላይ ኦብስዬ አሁን የተናገርሽው ጥያቄ ማለት ነው። አንድ ጥያቄ ልመልስ ልናገርና ከዛም ሞት ይዛለው ማለት ነው። አሁን ሃይሚዬ ነገ ብሩኬ ነገ እቺ ሁነቱ የሚወጣው ነገ ነው። ሁላችሁም ይሄንን የነገ ቪዲዮ ነው መጠበቅ ያለባችሁት። የነገ ቪዲዮ ነው። ለምን መሰላችሁ? አይደለም ሁነቱ ነገ አይወጣም። አሁን ትክክለኛ ልጁ ሌላ አትሳሳቺ። ላላ የልጁ አይደለም ስሚ፣ የልጁ አይደለም። ሃይሚ ልትታሰር ነው። ኦልሬዲ እኔ ካንተ ህይወት ወጥቻለሁ፣ ግን ልጅቷ ልትታሰር ነው ይሄንን አምጥታለች ብላ መጠር ከሰጠች ብሩኬ ደግሞ መናገር ያለበት ምን እንደሆነ ታውቂያለሽ? የፈለገ ነገር ይምጣ እኔ መታሰር እታሰራለሁ። ልጁ ሳይወለድ ዲኤንኤ ሳይመረመር ያንተ ነው ሳይባል ሚያስር ህግ ካለ እኔ እታሰራለሁ ብሎ ከተጋፈጠ ነው ነገ በቃ ትክክለኛው መልስ ለሃይሚዬ ነገ ነው። ይሄንን ነው ማስበው። እና ኦብሴም እንደዚህ እኮ ነው ያለችው። ታዲያ ይሄንን በቃ እኔም እንደዛ ነው በቃ ይሄንን ነው ጠብቁ ብላችሁ ሁላችሁም ማለት ነው። ምክንያቱም ላይላየ እኮ አውርተናል እኮ ሌላ እሺ በቃ አልሰማሽም እንደ አንቺ አሁን እኔ ሙይት አድርጌ እኮ ሄጃለሁ። ሙይት አድርጌ እኔ ሄጃለሁ። አልሰማሁም። እኛ ወተናል እኮ አሁን እኮ ይሄንን እኮ አሁን አውርቻለሁ። እኔ ምን እንደሆነ ታውቂያለሽ? የመጨረሻው ሰዓት ነው ነገ። ሃይሚና ብሩኬ ነገ የሚተማመኑበት የመጨረሻ ሰዓት ነው። ምክንያቱም አሁን አንድ ሰው አድርጎት እንዴት ለህግ ራሱን ያቀርባል? አድርጎ ማለት ነው። ስለዚህ አድርጎት ህግ አያቀርብም። በብርና በተለያየ ነገር በሽምግልና ነው የሚደፍነው። አሁን ነገ ደግሞ እንትኑ ማለት ነው። እሷ አሁን ሃይሚ ፈርታለች። ይሄ ለብሩኬ ይገባል ወይ እቀዳደራል። እኔ ግን ቀደው ነበረ ግን ብሩኬ ይታሰራል ብላለች።
አሁን ነገ አንበሻው ሲመጣ ማለት ነው ልታሰር ከሷ ጋራ አልሆንም። እስቲ ማንኛው ሰው ነው በግድ አብሮ ነው? ይሄ እኮ እያስገደደች እኮ ነው ልጅቷ። አሁን እኮ እልህ ይዞሻል ብላለች እንትና ራሱ ማለት ነው ሃይሚ ራሱ እልህ ይዞሽ ነው ወይ ብላለች። ብሩኬም ደግሞ የኔ እጅ ላይ ስላለ የማደርገውን ሁሉ የራሴ ማድረግ በአንድ ደቂቃ ውስጥ ማድረግ እችላለሁ ብላለች። ልጅቷ እያስገደደች ነው ያለችው። አሁን ላይ ነው እዚህ ጋር እኮ ብላለች ሃይሚዬ። እስኪ አንቺ የራስሽ ማድረግ ከቻልሽ ብላለች እኮ እስኪ አደርጊ ብላለች። ወንድ ከሆንሽ ያለች ምክንያቱም አንድ ሰው ያለ ፍላጎቱ የራስሽ ማድረግ አትችይማ። ስለዚህ እሷ ለምንድን ነው እንደዚህ ያለችውን? ሃይሚ ብሩክ የሚፈልገው ሃይሚ ናት አይደል? ከእሷ ጋር ነው መኖር የሚፈልገው። ልጅቷን አይፈልጋትም። ልጅቷ ደግሞ በግድ ብሩኬ ከኔ ጋር ይኑር ነው ያለችው አይደል እንዴ? በህግ አብረን እንደር እያለች ነው። ልጁ አይደለም እየተጨነቀችው ያለችው አይሚም ራሱ ስለ ራሷ በቃ የራሱን እኔ ወዳለሁ አፈቅራለሁ ብላ ስለ ራሷ ነው እየተጨነቀችው ያለች እንጂ ስለ ልጁ አይደለም። አሁን ለልጁ ብትጨነቅ ራሱ ቢሆን ኑሮ ትክክለኛ ነው። ለልጁ ብትጨነቅ ኑሮ ይሄ ልጅ በቃ የሱ ነው በህልግ ሳይሆን ወንድ ልጅን እኔ በቃ የራሴን ይሄ ራሴ ጥፋት ነው። በራሴ ጥፋት ደግሞ ይሄ ችግር ተፈጥሯል። በጸባይ ይዛ ነው እንጂ ማንኛውም ሰው ወንድ በህልግ ተገብቶ ወይም ከሶ በግድ ውደደኝ የለም። የትኛው ህግ ነው በግድ አፈቅራለሁ ያፈቀርሽውን ሲል? እንደዛ ከሆነማ እኛ የምንፈልገው ሰዎችን ተስተና የራሳችን ማድረግ እኮ መቻል። ኦብሴ አንድ ነገር ደግሞ ልንገርሽ፣ ክስ ደግሞ የሚኬደው የ85 አይደለችም። ስሚ የ85 አወርተናል እኮ ላይሉ እሱን አትችልም ብለናል እኮ እሱ አትችልም ማክሰስ ራሱ አትችልም። ይሄ ወረቀቱም ራሱ ፌክ ነው። ሃይሚዬ ግን በዛ ቦታ ማንበጫበጭ የለብሽም፣ መንቃት ነው የለብሽ። በጣም ነው እንትን እየፈረችው ይሄ ይገባል ወይ ይሄ ይገባል እኮ ምን ሆነሻል? ሌላ ማንበጫበጭ ናታ። ሃይሚ ምን ሆነሽ ነው? የምን እርግዝና ነው እዛ ቦታ ላይ? አንቺ ምን ሆነሽ ነው? ይሄ እንደ ድራማ ነው ላይሉ፣ ስሜታዊ ሳይሆን እንደ ድራማ ነው እንጂ የምትሄደው ስሜታዊ ሆና የሆነ ነገር ማድረግ አይደለም እኮ። ምን ሆነሽ ነው እንዴ? ድራማ ቦታ ሰጠውሽ ያለች አይደል እንዴ? ቦታ ከማንም በላይ ቦታ ሰጥቼሻለሁ ያለች እኮ ነው። ስለሆነች እርጉዝ ሴት ትከበራለች መቼም እናት ስለሆነች። ግን እሷ ሌላ አሁን አንቺ ይኸውልሽ እንደዚህ ፈረጂ ብሩኬ ማመናጭቋት እኮ ብሩኬ ማመናጭቋት ሃይሚን ልትመናጭቃት አይችልም ለሁለት እና ብሩኬም እያመናጨቀች ሃይሚን አሁን ያን ጊዜ ጋሽዬ ወደሷ ጎን ነው። ሀብቴ ደግሞ እንትን አደረገ። ሁሉም የግድ እንትን አንዱ መሆን አለበት። ስለዚህ ድራማ ነው ይሄ። የድራማው እንትን ነው የድራማ ድምቀት ነው። ሌላ ደግሞ ኦብስዬ እሷ እርግዝ ስለሆነች የእርግዝ ሴት መከበር ስላለባት ክብር እየሰጠች ነው ሃይሚ። ገባሽ አይደል? ክብር እየሰጠች ነው። ስለዚህ አንቺ እርጉዝ ነሽ እንደት ማለት የሆነ ነገር እንደትሆኛ አልፈልግም ያለች አይደለም ሃይሚ። ስለዚህ ምንም ቢሆን አሁን አንቺ ስሜታዊ ሆነሽ ለምን እርጉዝ ነው አልሽ አይደል? አይባልም። አንቺ ደግሞ በነገራችን ውስጥ እኮ ንፍታ እኮ ወላሂ እርጉዝ ናት ብለዋል እኮ ንፍታ። ግን ምን ማለት ነው? አውዙ ቢላሂ ሚነ ሸይጣን ረጂም። እኔ እኮ እዛ ቦታ አሳልፍ ነው ወላሂ እርጉዝ ናት አለ። ወላሂ ነው ያለው። እኔ ባይኔ ስላየሁ ነው አለ ሚፍታ። ባይኔ ስላየሁ ነው አለ። ባይኔ ስላየው ወላሂ እርጉዝ ናት አለ። እሺ እኔ አንድ ነገር ልንገራችሁ። እዛ ከገጠር ነው የተደወለልኝ። እኔ ብቻ እርግጠኛ ወሬ ባልሆነበት ቦታ እዚህ ሚዲያ ማምጣት ማለት